በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት፣ የእግዚአብሔር መለኮታዊ ቸርነት ከሁላችንም ጋር ይሁንልን። አምደው ቅዱስ ሚካኤል ጠላታችንን ርኩሳን መናፍስትን አመድ ያድርግልን። በመተት የተቸገራችሁ የተጨነቃችሁ በየጊዜው የሚላክባችሁ በየጊዜው የሚታደስባችሁ የተዋህዶ ልጆች ባለማህተቦች የደሙ ፍሬዎች የቅዱስ ሚካኤል ወዳጆች አምደው ቅዱስ ሚካኤል ጠላታችሁን ያስጨነቃችሁን ያሰራችሁን እስራታችሁን የዳቢሎስን እስራት ይፍታላችሁ። አምደው ቅዱስ ሚካኤል አዲስ ለሆናችሁ የአምደው ቅዱስ ሚካኤል በረከት የሱ ፍቅር ይደርባችሁ። የአምደው ቅዱስ ሚካኤል ገዳም ቃል ኪዳን ምንድነው? በየጊዜው መተት ለሚላክበት ለሚታደስበት ሁሉ እዛ ቦታ ላይ ጸሎት ያስደረገ ወይም ደግሞ ቦታው ላይ ተገኝቶ ደጁ ላይ ሂዶ ጸሎት ያስደረገ መቋሚያ ያስጣለ ያዘቀዘቀ ሁሉ ካለበት ችግር ካለበት መከራ ካለበት ጭንቀት ካለበት እስራት ሁሉ ይፈታል፣ ይድናል፣ ይፈወሳል፣ በጸጋ በበረከት ይጎበኛል። አምደው ቅዱስ ሚካኤል ያንን ቦታ ከአምላካችን ከእግዚአብሔር የተቀበለው ለዚህ ዘመን ትውልድ የመዳኛ ስፍራ ነው። እንኳን ደስ አላችሁ። ደስታችን የኛ ደስታ ለእናንተም እንዲጋባባችሁ እኛ ያገኘነውን በረከት እኛ ያገኘነውን መፈታት እናንተም እንድትፈቱ ቅዱስ ፍቃዱ ይሁንላችሁ። ብዙ ሰዎች እንግዲህ ምስክርነታቸውን እየሰጡ ይገኛሉ። ብዙ ሰዎች ይሄንን ቪዲዮ ተመልክተው ቪዲዮውን ብቻ በመመልከት ቪዲዮውን በማየት ስሙን ጠርተው ተማጽነው የደረሰላቸው በጣም ብዙ እህት ወንድሞቻችን ምስክርነታቸውን እየሰጡ ይገኛሉ። በተለያየ መተት፣ በደፍተራ በጎረቤት መተት፣ በጓደኛ መተት፣ በቤተሰብ በቅርብም በሩቅም ባሉ ሰዎች በስጋ ዘመድም ወይም ደግሞ እንደዚሁ በጓደኛ በክፉ መናፍስት ታስረው የነበሩ በጣም ብዙ ሰዎች በጣም ብዙ ቸርነት ብዙ ቃል ኪዳን እየተደረገላቸው እየመሰከሩ ይገኛሉ ማለት ነው። እናንተም ኑ ዳኑ። የተዋህዶ ልጆች ቤተሰብ ያልሆናችሁ ቤተሰቡ ነው። ሰብስክራይብ የሚለውን ጫን እያላችሁ ተቀላቀሉ። ቤተ ወንጌል ተዋህዶ ሚዲያ ይባላል። ወደ ምስክርነቴ ልለፍና ከዛ በኋላ እስከ መጨረሻው ድረስ አብረን ቆይታ እንድናደርግ ከወዲሁ እጠይቃቸዋለሁ። ምክንያቱም ይሄንን ቪዲዮ እያዩ በጣም ብዙ ሰዎች የዳኑ ሰዎች ስላሉ ማለት ነው። አምደው ቅዱስ ሚካኤልን ብዬ እምነግራችሁ ማለት ነው። ቪዲዮውን ብቻ በማየት የተፈወሱ ሰዎች አሉ። እማምላክን ብዬ እምላችሁ ማለት ነው። በህልም እየተገለጸ በህልም እየታያቸው የዳኑ ሰዎች አሉ። ሌላው ደግሞ ይህንን አይተው ሰምተው ተመልክተው በተቀመጠው አድራሻ እየደወሉ መንፈስ የተጋለጸላቸው፣ መንፈስ የተያዘላቸው፣ መንፈስ የተሸኘላቸው፣ እድላቸው የተመለሰ ስም ክርስትናቸውን ወይም ደግሞ ክርስትና ስማቸውንና ጸሎት ማስደረጊያ መባቸውን በመላክ እዛ ቦታ ላይ ጸሎት የተደረገላቸው ጸሎት ያስደረጉ ሰዎች ታሪካችን ተቀየረ፣ አሁን ህይወታችንን አገኘ ነው፣ እኛነታችንን አግኝተነዋል፣ ክብር ላምደው ቅዱስ ሚካኤል ይሁን እያሉ እየመሰከሩ ያሉ በጣም ብዙ ሰዎች ብዙ ወገኖች አሉ ማለት ነው። እናንተም ደግሞ ያልደረሳችሁ ቀንና ሰዓቱን ጠብቆ ወደ እናንተም እንደዚሁ መልካም የሆነውን በጎ የሆነውን ነገር ያደርግላችኋል፣ ያደርግልናል፣ እንጠብቀዋለን። አምደው ቅዱስ ሚካኤል አያሳፍረንም። አምደው ቅዱስ ሚካኤል ከሁሉም እኔ
በእምነቱኝ የምነግራችሁ ይለያል። ምክንያቱም በጣም ብዙ ቦታ ሄዳችሁ በጣም ብዙ ገዳማትን ልታዩ ትችሉ ይሆናል። ነገር ግን እዛ ተጠምቃችሁ እዛ ቆይታችሁ እዛ ተባርካችሁ መታችሁ ልክ ስራ ስትጀምሩ ወደ ቤት ወደ ሰፈር ስትገቡ መኖር ስትጀምሩ እነዛ ሰዎች መልሰው አድሰው ይልካሉ። ሰላማችሁን እንደገና ያሳጧችኋል ማለት ነው። እዚህ ቦታ ላይ ግን ጸሎት አድርጋችሁ ስትመጡ ወይም ለምሳሌ መሄድ ያልቻለ በባዕድ ሀገር ሆኖ ወይም ደግሞ አገር ውስጥ ሆኖ አራስ ከሆነች ነፍሰ ጡር ከሆነች ሽማግሌ ከሆነች እዛ ቦታ ላይ መሄድ የማይችል ሰው ጸሎት ቢያስደርግ ስመ ክርስትናውንና ጸሎት ማስደረጊያ መባውን ሰጥቶን እዛ ቦታ ላይ ጸሎት ብናስደርግለት እዛ ቦታው ላይ እንደሄደ አድርጎ ይቆጥርለታል። ማን? አምደው ቅዱስ ሚካኤል ይፈውሰዋል፣ ያድነዋል ማለት ነው። ይሄን የሚያደርገው ግን መሄድ ላልቻለ ሰው። ለምን? ችግራችንን እሱ ያውቀዋል። ግን መሄድ እየቻሉ ጉልበት እያላቸው አቅም እያላቸው ዝም ብሎ ላለመሄድ ላለመድከም የሚፈልጉ በአቋራጭ መዳን የሚፈልጉ ሰዎች ደግሞ እንደ ምኞታቸውንና እንደ እምነታቸው እንደ ትጋታቸው ይፈጸምላቸዋል፣ ይደረግላቸዋል ማለት ነው። አንድ እህታችን እንዲህ አለች። ኢትዮጵያ ውስጥ ትኖር ነበር እና ኢትዮጵያ ውስጥ ስትኖር በጣም ብዙ ንብረቶችን አፍርታ ትዳር መስረታ ልጆች ወልዳ ትኖር ነበር እና ከሆነ ጊዜ በኋላ ያ የነበራት ንብረት እየወደመ እየጠፋ ከዕለት ወደ ዕለት እያሽቆለቆለ እንደ ካሮት ወደታች እየወረደ ሄደ አለች እና በቃ በጣም ግራ ተጋባሁኝ። በጣም ብዙ ባለቤቴም ይሰራል እኔም እሰራለሁ፣ ሁለታችንም በቃ ወተን ወርደን ያፈራናቸው ብዙ ንብረቶች ነበሩ እና በጣም በቃ ስቃይ በዛ። ከሆነ ሰዓት ጊዜ በኋላ በቃ እኔ ይሄ ነው ብዬ ልገልጸው በማልችለው ሁኔታና ደረጃ በቃ ህይወቴ ምስቅልቅል አለ። አንድ ቀን አለች ማታ ሰዓት ነው፣ ማታ ጊዜ ነው፣ ከመሸ ነው አለች። ውሾች ሲጮሁ ጅብ መጣ ብለን ተሯሩጠን ወጣን አለች እና ሩጠን ስንወጣ ውሾቹ በጣም ይጮሃሉ። በር ከፍተን ስንወጣ ያ ሲጮህ ከነበረው ውሻ መካከል አንዱ ይጮህ ከነበሩት ውሾች መካከል አንዱ አፉን ከፍቶ እየሮጠ ቀጥታ ወደ እኛ ቤት ነው የሚመጣው አለች እና ወንድሜ ነበር። ወንድሜን እየሮጠ መጥቶ ሊበላው ሲል አሳለፈው አለች። አልፎ የት ይሄዳል? ቀጥታ ቤት ውስጥ ነው የገባው አለች። ቤት ውስጥ እስከ መኝታ ቤት ድረስ ገባ። ቀጥ ብሎ ገባ አፉን ከፍቶ አለች። በቃ ያገኘውን ሊበላ በቃ አፉን ከፍቶ በቃ በድንጋይ በዱላ ምናምን ቢባል አይሰማም። በቃ ያይም ገባ አለች አልጋ ላይ ቀጥታ። ይሄ ምንድነው መሰላችሁ? ተልኮ ነው። እየሰማችሁ ነው የተዋህዶ ልጆች? የተላከ በውሻ የተላከ መንፈስ ማለት ነው። በውሻ የተላከ መንፈስ ውሻ ሆናችሁ ሰው እንዲጠላችሁ ከሁሉም ጋር እየተናከሳችሁ መና እንድትሆኑ ሀብት ንብረታችሁ እንዲወድም ትዳራችሁ እንዲበተን ጤናችሁ ወደ በሽተኛነት እንድትቀየሩ የሚያደርግ ክፉ ጎረቤት ካለባችሁ ክፉ ጓደኛ ካለባችሁ ይሄ ውሻ እንግዲህ ከጎረቤት የተላከ መተት ነው። ተመልከቱ። ከጎረቤት የተላከ መተት ከሰፈር የተላከ መተት ውሻውን ነው መንፈሱን ውሻው ላይ አሳድረው በውሻው ላይ ልከው ውሻው ደግሞ ቀጥታ ያንን መንፈስ ጋልቦ የት ሄደ ማለት ነው። ቀጥታ እነሱ ቤት ነው የገባው። እየሰማችሁ ነው የተዋህዶ ልጆች? አስተውሉ፣ አድምጡ። ይሄንን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ትጠቀሙበታላችሁ፣ ታተርፉበታላችሁ፣ ሰው ትሆኑበታላችሁ። ካላችሁበት ድንዛዜ ከተኛችሁበት እንቅልፍ ከወደቀባችሁ አዚም ትነቃላችሁ። በውሻ የተላከ መንፈስ በድመት የሚላክ አለ፣ በአይጥ የሚላክ አለ፣ በተለያዩ ነፍሳት የሚላክ አለ፣ በጉንዳን የሚላክ አለ። አያችሁ? ይሄ መናፍስት ወደ እናንተ ታድሶ ሲገባ ነው፣ ሲላክ ነው።
እንደቀላል እንዳታዩት። ውሻው ላይ አሳፍረው አጋንንቱን እርኩስ መንፈሱን ቀጥታ ወደ እነሱ ቤት ቀጥታ እንዲገባ እስከ ጓዳ እስከ ውስጥ ድረስ ማለት ነው። አያችሁ፣ ምንም ነገር በቃ ሊያስቆመው አልቻለም። ቀጥታ ውስጥ ገባ። ከዛ በኋላ አለች ከብቶች አረባ ነበር። ከብቶቹ እንዳለ በቃ አለቁ፣ ወደሙ አለች። በቃ አለቁ። የሌላ ማከፋፈለው ነበር። በጣም ብዙ አይነት ስራዎችን በዙሪያ እሰራ ነበር። ባሌም ጎበዝ ጠንካራ ነበር። ከዛ በኋላ ግን አለች ያውሻ ከገባ በኋላ ምስቅልቅል ያውሻ ገብቶ ስመ እግዚአብሔርን እየጠራሁኝ አለች በቃ በስላሴ ስም በቃ በድንግል ማርያም ስም በሚካኤል በቅዱስ ገብርኤል ስም በቃ በስላሴ ስም እያልን ወጣ፣ ገብቶ ወጣ። ከዛ እንደምንም ተብሎ የሰው ተጠርቶ የሰፈር ሰው ጩኸን አለች። የሰፈር ሰው መጣ። ያን ውሻ ቀጠቀጥ ነው መታ ነው አለች። እና ሞቷል ብለን በቃ ጥለነው ገባን። በቃ ጉድ ተብሎ ጥለነው ገባን አለች። ጧት እኛ የመሰለን ያበደ ውሻ ነበር የመሰለን፣ እብድ ውሻ ነበር የመሰለን። እና ሌሎቹ ውሾች ወይም ደግሞ የሆነ ነገር እንትን በልቶ መርዙ ወደ ሰው እንዳይተላለፍ ጧት ልናቃጥለው ነበር አለች። የተነጋገርነው ከሰፈሩ ሰው ጋር። ከዛ በኋላ ግን ጧት ስንነሳ የለም ያ ውሻ አለች። ውሻው የለም አለች። እኛ መተነዋል፣ ቀጥቀጠነዋል፣ በቃ ተረባርበንበታል። ግን ሙቷል ብለን ነው የገባነው፣ ጥለነው ገባናል። ከጧት አቃጥለን መርዙን ከዚህ ማጥፋት አለብን ምናምን ብለን በየቤታችን ገባናለች። ጧት ስንነሳ የለም። ከዛ ቀን በኋላ ግን የኔ ህይወት በቃ ምስቅልቅሉን ወጥ ምስቅልቅል አላለች። በቃ እያየሁት ንብረቴ፣ እያየሁት ትዳሬ፣ እያየሁት ጤና፣ እያየሁት ሰላሜ ቡን አላለች። ከዛ ግራ ገባኝ። ማልቀስ ሆነ፣ መበሳጨት ሆነ፣ ምስቅልቅል አልኩኛለች። እንግዲህ አስቡት ከነበራችሁበት የእድገት ደረጃ ስትወርዱ ምትበሉት ምትጠጡት ስታጡ እያያችሁት በሺዎች በመቶ ሺዎች የሚቆጠር ንብረት የሚያስቆጥር ንብረት 100 ሺህ እና ከዛ በላይ በአንድ ንብረት ላይ እንግዲህ አንድ ከብት በአሁኑ ሰዓት በ100 ሺህ ነው የሚሸጠው። ያ ከብት ጧት ማታ አይታችሁት ራስ አብልታችሁ ተንከባክባችሁት ጧት ስትነሱ ሙቶ ካገኛችሁት ምንድነው የሚሰማችሁ? ከዛስ ተስፋችሁ ምንድነው? በዚህ ከቀጠለ ለስንት ዓመት የሰበሰባችሁት ንብረታችሁ ሀብታችሁ በአንድ ጊዜ በአንድ ሰሞን በአንድ ጀንበር እየወደመ ስታዩት ምንድነው የምትሉት እናንተ ብትሆኑ? አያችሁ፣ አሁን እኔና እናንተ መንፈሳዊ ዕውቀት ከሌለን፣ የጾም የጸሎት የስግደት ግንዛቤው ከሌለን፣ ጥቅሙን ካላወቅን፣ እነዚህ መንፈሳዊ ነገሮችን ካልተከታተልን እያየን ህይወታችን ይመሰቃቀላል ነው የምላችሁ። ስሙኝ እና ከዛ በኋላ ልጅ መጀመሪያም በባዕድ ሀገር ስደት ቆይቼ ነበር አለች። ያንኛ አማራጭ አሁንም ትዳሬን ልጆቼን ትቼ ወደ ስደት አመራሁኝ አለች። ከዛ እዛም መጥቼ ስደትም ሀገር ሁኛለች። በቃ በጣም ይጨንቀኛል፣ ያስለቅሰኛል፣ ባዶነት ይሰማኛል፣ በጣም ዲፕሬሽን ውስጥ ገባለሁኝ አለች። እና ከዕለታት አንድ ቀን ያንተ ቪዲዮ ወደ እኔ መጣ፣ ማየት ጀመርኩኝ። ከዛ በኋላ እንዳለ የሚነገረው ነገር የሆነው ሁሉ የሚተላለፈው መልእክት እኔ ጋር እያንዳንዷ ቃላት ከእኔ ህይወት ጋር ተመሳሰለብኛል። ይሄ ነገር እንዴት ነው? ከዛ ይህንን ቪዲዮ ያንተን ቪዲዮ መከታተል ጀመርኩኝ። ከዛ በኋላ የነ መምህር ተስፋዬን መከታተል ጀመርኩኝ። እናንተ የምታረጉትን ሁሉ በጥንቃቄ እየተከታተልኩኝ ወደ ጸሎት ህይወት ገባሁኝ። ጸሎት ህይወት ላይ ስገባ አለች፣ ጸሎቱን ስጀምረው በጣም 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 ጭንቀት ለቀቀብኛለች። በጣም ተረበሽኩኛለች። በጣም ከምነግርህ በላይ በጣም እኔ ከምገልጸው በላይ በጣም ችግር ውስጥ ገባሁኝ። ጸሎት የጀመርኩ ሰሞን አለች በቃ ባልጀምር ይሻለኛል፣ ብጸልይ ይሻለኛል፣ ባልጸልይ ይሻለኛል ማለት ጀመርኩኝ። ግን
ቪዲዮዎቹን ሳይ ደግሞ እንደዛ አይነት ነገሮች እንደሚፈጠሩ በትክክል ከናንተ ተማርኩኝ። ከዛ በኋላ ያ ችግር ያ ጭንቀት ቢመጣብኝም ተቋቁሜ ጌታ ሆይ አምደው ቅዱስ ሚካኤል እርዳኝ፣ ጌታ ሆይ መድኃኔዓለም ኢየሱስ ክርስቶስ ሆይ አድነኝ እያልኩኝ ወደ መድኃኔዓለም ወደ ኢየሱስ ክርስቶስ መጮህ ጀመርኩኝ። አምደው ቅዱስ ሚካኤልን ተማጸንኩኝ። ያ ነገር ከጊዜ በኋላ ግን እየቀለለ መጣ እና ለመደወል አስብና ያንተ ቁጥር አለ ግን ለመደወል አስባለሁ እጄን ይዘኛል አለች። ለመደወል አስባለሁ የሆነ ነገር ይዘኛል። አስቡት እንግዲህ እና የሚገርማችሁ ነገር ያ ሁሉ አለፈና ደወለች። ያለውን ነገር ነገረችኝ። እኔም ውስጤ በጣም በሆነባት ነገር በጣም ውስጤ በእውነት ነው የምላችሁ ተሰማኝና አይዞሽ ያልፋል፣ ሁሉም ነገር ባመደው ቅዱስ ሚካኤል ይፈጸማል፣ ይከወናል፣ ታሪክ ይቀይራል፣ የባህራንን ታሪክ ይቀይራል፣ ሁላችንንም ታሪክ ይቀይራል። ችግሩ የኛ የመንቃትና ያለመንቃት ጉዳይ ነው እንጂ የመበርታትና ያለመበርታት ጉዳይ ነው እንጂ እግዚአብሔር ከኛ ጋር ነው። ፈውሱ ከኛ ጋር ነው። ምህረቱ ከኛ ጋር ነው። ቸርነቱ ከኛ ጋር ነው። አይዞሽ አልኳትኝና ባለችኝ ሰዓት እንግዲህ መንፈሱን ቀሰቀስኩትኝ። ስጠራው ተነሳ ማለት ነው። አያችሁ፣ ያ መንፈስ እንደዛ ሲያደርጋት የነበረ መንፈስ ተያዘ። ደስ ይበላችሁ። ይሄ ድህነት፣ ይሄ ፈውስ ለሁላችንም ይድረሰን። የተጨነቃችሁ እኔ አቅም ኑሮኝ ከናንተ ተሽዬ አይደለም፣ ግን የማምነውን አምላክ ስሙን ስጠራ ስለ ስሙ ብሎ አያሳፍረኝም። አምደው ቅዱስ ሚካኤል በአምደው በቅዱስ ሚካኤል ስም አንተ እርኩስ መንፈስ አጋንንት ራስን አጋልጥ ስለው ራሱን አጋለጠ፣ ታዘዘ፣ ምስጢር አወጣ። ከዛ በኋላ እሺ ስለው ያ ገብቶ የነበረው ውሻም ከጎረቤት የተላከ መንፈስ እንደሆነ ከዛ በኋላ ንብረቷን አውድም ተብሎ የተላከ የሰላቢ መተት ነው። የምን መተት አልኳችሁ? የሰላቢ መተት። ዛሬ ብዙ እህት ወንድሞቻችን እየሰራችሁ እየወጣችሁ እየወረዳችሁ እየደከማችሁ ሀብት ንብረት ወይም መለወጥ ያቃታችሁ የሰላቢ መንፈስ ከጓደኛ ከጎረቤት ስለሚላክ እናንተ ትሰራላችሁ፣ ገንዘቡ የለም፣ ትደክማላችሁ፣ እድሜ ትጨርሳላችሁ፣ የለም። አያችሁ፣ የእናንተን ጸጋ የእናንተን በረከት የሚሰልቡ በጣም ብዙ ክፉ ሰዎችና ክፉ መናፍስቶች ስላሉ እነዛ ክፉ ሰዎች ክፉ መናፍስትን በመዋረስ ወደ እናንተ ወደ ሰዎች ይልካሉ። ከዛ በኋላ እናንተ ትሰራላችሁ፣ እነሱ ደግሞ በእናንተ እድልና በእናንተ በረከት እነሱ ይኖራሉ ማለት ነው። ዛሬስ በህይወታችሁ በኑሯችሁ እንደዚህ የተቸገራችሁ የላችሁም ወይ? ገጠመኛችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን እስከ መጨረሻው ተከታተሉት። መንፈሱ እንዴት እንደተያዘ ቪዲዮውን ከዚህ በመቀጠል አቀርብላችኋለሁ። እስከ መጨረሻው ድረስ ተከታተሉት። ሰላም ሁኑልኝ። ሌላው እንግዲህ አሁን ታህሳስ 11 ወደ አምደው ቅዱስ ሚካኤል ገዳም እንሄዳለን። እዚህ ገዳም ላይ አሁንም እንደዚች እንደ እህታችን ስሙን እየጠራችሁ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን እየላካችሁ እናንተም ከስራታችሁ እንድትፈቱ አላሳፈራትም። እናንተም እንደዚሁ ስሙን ጠርታችሁ አታፍሩም። አምደው ቅዱስ ሚካኤል ይለያል ነው የምላችሁ። መተተኛውን አስማተኛውን ያፈርሳል፣ እስር ሰንሰለትን ይበጣጥሳል፣ እኛም ነፃ እንወጣለን። ስለዚህ በረከቱ ላይ ተሳተፉ። ዝክር አለ፣ ዝክሩ ላይ ተሳተፉ። ትድኑበታላችሁ፣ ትባረኩበታላችሁ። ህይወታችሁ ይባረክበታል፣ ዘመናችሁ ይባረክበታል። ሰላቢ የሚወስደውን ገንዘባችሁን ለቅዱስ ሚካኤል ለስሙ በስሙ በቃል ኪዳኑ ዝክሩ ላይ ብትሳተፉ እውነቴን ነው የምላችሁ፣ እርኩስ መንፈስ አጋንንት ይጋለጥላችኋል፣ ይታሰርላችኋል፣ ገንዘባችሁ ይባረካል ማለት ነው። 100 ብር ብትሰጡ 10 ሺህ ብር ቢኖራችሁ 10 ሺህ ብሩ ይባረክላችኋል ማለት ነው።
እየተረዳቸው ነው። ስለዚህ የምንሰጠው ለመባረክ እንጂ ቅዱስ ሚካኤል የሚለምን ሳይሆን የሚለመን መልአክ ነው። ግን እኛ እንድንባረክ ነው ይሄ መልእክት የሚተላለፍላችሁ ማለት ነው። ሌላው እንግዲህ አዳራሹ ባለፈው እንዳያችሁት አዳራሹ መጠናቀቅ ላይ ነው። አሁን የሚያስፈልገው የመጸዳጃ ቤት መስሪያ ቦታ ያስፈልገናል። መጀመሪያ ቦታውን መግዛት ስላለብን የቦታው ግዢ ላይ አሁንም እንደዚሁ አሁን እንደ እግዚአብሔር ፍቃድ በአሁኑ ስንሄድ ታኅሳስ 11 ስንሄድ ማለት ነው ቢያንስ ቀብድ ከፍለን እንኳን ቦታውን ተረክበን እንድንመጣ ሁላችሁም ተረባረቡ። እኔ ባምደው ቅዱስ ሚካኤል ስም ነው የምጠይቃችሁ። በጎ ሕሊና በጎ ልቦና ያላችሁ ሰዎች ተሳተፉ። ለንፉጎችም ልቦና ይስጣችሁ። ምን አርግ ተብለን የተላከው? ምን አርግ ተብለን የተላከው? በቅዱስ አማኑኤል ስም በመድኃኒዓለም በኢየሱስ ክርስቶስ ስም በአምደው በቅዱስ ሚካኤል ስም ተይዛል። ወዴትም ማምለጫ የለም። አንተ ርኩስ መንፈስ አጋንንት ገና ትቃጠላለህ። ምንድነህ? በመድኃኒዓለም በኢየሱስ ክርስቶስ ስም እሺ 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 ገና ያጠፋል፣ ይደመስሱሃል። ምንድነህ? የጎረቤት መተት፣ የደፍተራ መተት ምንድነህ? የሴት ጓደኛ፣ የጎረቤት ጓደኛ ምንድነህ? እሺ እሺ ዛር፣ አይነ ጥላ፣ ከአያት ከን ምቀኛ አላችሁ። እሺ እሺ ምን አደረጋችሁ? አይደለም ምን አደረጋችኋት? ንብረቷን፣ ህይወቷን፣ እድሏን ምን አደረጋችሁ? ሀብቷን አጥፍታችኋል፣ አውድማችኋል። አጎቷ ላይ ተቀምጠህ ቤቷን አሽጠህ እናቷን ገደላችሁ። እናቷን ምን አደረጋችሁ? መተት ነህ ወይስ? ስማኝ፣ በምጠይቅ ጥያቄ መልስ ስጠኝ። ይኸውልህ መተት ነህ፣ ዛር ነህ፣ የተገበረልህ የሚገበርልህ የነበርክ ዛር ነህ የገደልካት ወይስ መተት የጎረቤት መተት ነህ? ምንድን ነህ? እሺ እሺ የገደላችኋት እናቷን የገደላችሁ እናንተ ናችሁ? ልጇስ አድጓል? ልጇ የተወለደው ህፃኑ በህይወት አለ? አሁን አይደለም በደም የገባችሁት የደፍተራ መተት ነህ? የጎረቤት መተት ነህ ነው ዛሩ ነው? እሺ ሻላይ ደግሞ አይነጥላ ከትዳሯ ጋር እናስተማማት እናተሳጫታለን፣ እናናድዳታለን፣ ልናፋታ ነበር ለትዳር ግን እሷ ስለምታለቅስ ምንም ማድረግ አልቻለም። እዚች ላይ ነው አይነጥላው፣ እዚች ላይ ነው አይነጥላ ያለው። እሺ ገንዘቧን በታተናችሁት? ምን አጠፋችሁ ገንዘቧን?
እሺ ቆይ አይደለም። አሁን ልጅቷ አንተ ከመነሳት በፊት ውሻ አፉን የከፈተ ውሻ በማታ እየሮጠ በር አልፎ ቤት ገብቶ እስከ መኝታ ቤት ድረስ ደርሶ ነበር እና እሱ ተቀጥቅጦ ውጭ ላይ አውጥተን ጎረቤት ሰፈር ተሰብስቦ ተቀጥቅጦ ተገደለ ተብሎ ጥለነው ገባን። ከዛ በኋላ ጧት ስንነሳ ደግሞ የለም የሚል ነገር አውርታኛለች። ያንን ያደረገው ምንድነው? መተት ነበር ልካችሁ በውሻ እሺ። ከዛስ ወዴት ሄደ? የተቀጠቀጠው ውሻ ወዴት ሄደ? አልሞተም? ውሻው አልሞተም? በውሻ ተላከ። የሚገርም ነው። የሚገርም ስንት ዓመት የሚገርም ስንት ዓመት ነው ከተላካችሁ? አሁን በየጊዜው ትታደሳላችሁ? እሺ አሃ ምን አደረጓቸው? አሁን እናንተ ጎረቤት ቢሆኑ ምን አደረጓቸው ለእናንተ? እሺ የመንግስት ሰራተኛ ሆነው ይቀልባል፣ ብር አለው፣ ከፍታለው፣ ይቀልባል፣ ይሸጣል ምናምን። ባሏስ ላይ ምንድን ነው ያለው? ባሏ ላይ ልጇ ላይ ምንድን ነው ያለው? ባሏ ላይ ልጇ ላይ ምንድን ነው ተላልፋችኋል? ማይኩን ራቅ አድርግ፣ አፏ ላይ አታድርገው ኤርፎኑን። እሺ ባሏም ላይ ተደግሟል። ልጇስ ላይ የተላለፈ ከአያት ከቅድመ አያት የመጣ የዛሩ መንፈስ አለ። አይነ ጥላ የተላለፍክ የዛር መንፈስ የለም። እንዳትዋሽ። በአምደው በቅዱስ ሚካኤል ስም፣ በአምደው በቅዱስ ሚካኤል ስም፣ በአምደው በቅዱስ ሚካኤል ስም አንድ ነገር እንዳትዋሽ። በጅ ባሏስ ላይ ባሏስ ሰላቢ እሺ አሃ በምንድን ነው የገባው የዝሙት መንፈስ? በፊልም ነው ወይስ ደግሞ በድግምት ነው? በምንድን ነው የገባው? በምንድን ነው የገባው? አሃ እሺ እሺ ከዛ ገባ። እሺ አሁን ሁላችሁም ግንባር ላይ ታሰሩ። አጠቃላይ ስንት ናችሁ? ስንት ነው አጠቃላይ? ብዙ ነው ማለት ስንት? አይ ተናገር። በምድር በቅዱስ ሚካኤል ስም ተናገር። በሰማዕቱ በቅዱስ ጊዮርጊስ ስም፣ በጻድቃን በሰማዕታት በነቢያት በሐዋርያት ስም፣ በመድኃኒዓለም በኢየሱስ ክርስቶስ ስም፣ በእናቱ በድንግል ማርያም ስም ቶሎ በል። ቶሎ በል ተናገር። ስንት ናችሁ ከነ ጭፍራ? እሺ አይነ ጥላ፣ መተት፣ ሰላቢ፣ አየር አጋንንት። እሺ በምግብ በምቀኛ እየቆጠርክ እሺ በምግብ በሚበላ በሚጠጣ የገባ በታሸገ ምግብ በጥፍር ቀለም በዊግ የገባ የ666 የሉሲፈር መንፈስ የለም።
እንዳትዋሽ። በታሸገ ምግብ አልገባህም? በሚበላ በሉ አሁን ሁላችሁም ግንባር ላይ ተሰሩ። እሺ አሁን ግንባር ላይ ተሰርቶ ለምን ውጡ? ሁላችሁም ተሰብሰቡ። ከውስጥ እግር ላይ፣ ከማህፀን ላይ፣ ከሆድ ላይ፣ ከጀርባ ላይ፣ ከትከሻ ላይ፣ ከወገብ ላይ፣ ከማጅራት ላይ፣ ከመላ አካላት፣ ከአይን ላይ፣ ከአንደበት ላይ፣ ከመዳፍ ላይ የሰላቢ መተት ከመዳፍ ላይ ቶሎ በል። ሁላችሁም ተሰብሰቡ። ቶሎ በል። ቧጥ ቧጥ ውጣ። ግንባር ላይ ግንባር ላይ ባሏ ላይ ያላችሁ እዛው ግንባሩ ላይ ታሰሩ። ባሏ ላይ ያላችሁ ርኩሳን መናፍስት፣ የሰላቢ መተት፣ የዝሙት መንፈስ፣ ድግምት፣ ዛር ሁላችሁም ታሰሩ። ግንባሩ ላይ ታሰሩ። እየሰማችሁኝ ነው? በአምደው በቅዱስ ሚካኤል ስም ከአሁን ሰዓት፣ ከአሁን ጊዜ፣ ከአሁን ደቂቃ ጀምራችሁ እድላቸውን ትመልሳላችሁ። በአምደው በቅዱስ ሚካኤል ስም ቃል ትገባላችሁ። መድኃኔዓለም ኢየሱስ ክርስቶስ በል መድኃኔዓለም ኢየሱስ ክርስቶስ በመስቀሉ ኃይል ይደምስሰን ይሰረን። ይደምስሰን። እድላቸውን እንመልሳለን። ሰላማቸውን እንመልሳለን። ወላዲተ አምላክ ድንግል ማርያም ትፍረድብን። አምደው ቅዱስ ሚካኤል አመደርጋችሁ ለአምደው ቅዱስ ሚካኤል አሳልፌ ሰጥቻችኋለሁኝ። እናንተ ርኩሳን መናፍስት ዋጋና ጋነት አሁን አእምሯን መልስ፣ ልቧን አእምሯን መልስ። ቶሎ በል ሁላችሁም። አማት ቢያዙሽ አቤት ፍጹም በሆነው በክርስቶስ ፍቅር እወዳችኋለሁ። አምደው ቅዱስ ሚካኤል ጥላታችሁን አመድ ያድርግላችሁ። ያሰራችሁን ዲያብሎስን ክፉ መንፈስን ይሳርላችሁ። ገንዘባችሁን ንብረታችሁን ይባርክላችሁ። ጤና ሰላማችሁን ይመልስላችሁ። ጎደሏችሁን ይሙላላችሁ። አዚምና ጭንቀት ህመምና ደዌ የሆነባችሁን ጥቁር መጋረጃ ሆኖ በህይወታችሁ የተጋረደውን እርኩስ መንፈስና ሴራውን ያፍርስላችሁ፣ ያፍርስልን። ፍጹም በሆነው በክርስቶስ ፍቅር እወዳችኋለሁ። ሰላም እግዚአብሔር ከእናንተ ጋር ከሁላችንም ጋር ይሆንልን። ውድ ኢትዮጵያውያንና ውድ ኤርትራውያን ሰላም ሁኑ።